ፋብሪዚዮ በጣም አስደነገጠኝ ነው ብላችሁ ምን አይነት ዜና ነው ወጣው? ምንድነው? ራሽፎርድም ካሪከም ማን ዩናይትድም እንዲመለሱ ይፈልጋሉ እና ፈርስት ቲም ላይ እንመለሳለን ማለት ኦልሬዲ አውርተዋል። ይሄ ማን ዩናይትድ ሜክ ዳይሬክት ኮንታክት ዊዝ ማርከስ ራሽፎርድ ኦቨር ፕላን ቱ ኢንተግሬት ሂም። ምን ላችሁ ፈልጌ ነው? ራሽፎርድ መመለስ ይፈልጋል ወደ ቲሙ፣ ካሪከም እንዲመለስ ይፈልጋል። መቼ ነው የሚወሰነው? አሁን ይህን ሰመር ይወስኑለታል ማለት ነው። ማለት ራሽፎርድ ይመለሳል። ኦፍ ኮርስ ይመለሳል። እንደዚህ ኤግዛክት ሆኜ የማወራው ኮንሲደር እንታረጉልኝ ፈልገው እኔ ልጁ ፐርሰናሊ በጣም ስለምወደው እንጂ ከመቻልና ካለመቻል ምናምን ነገር አንፃር እያወራሁ አይደለም። እሺ የስ ልጅ በጣም ደስ ብሎኛል። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ሊቆይ ይችላል። ማንቸስተር ዩናይትድ ቀጥታ ግንኙነት እያደረገ ነው፣ ከማንቸስተር ዩናይትድ ጋር ንግግሮች እያደረገ ነው። ማይክል ካሪክ ጋም ያለው ንግግር እንደቀጠለና በጣም እየተግባቡ እንደሆነ እየተገለጸ ይገኛል እና ማለት ነው እኔ ማርከስ ራሽፎርድን ድጋሚ በማንቸስተር ዩናይትድ ቤት ማየት ፈልጋለሁ። የምሬ ነው የምላችሁ። ዞረሽ ልትመጪ ከጄ ላትወጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ ብለዋል። እንግዲህ የማንቼ ደጋፊ ሰበር ዜና ሰምቷል። ራሽፎርድ ሊመለስ ነው። ማንቼ እንግዲህ ሊጮት ነው እየተባለ ነው፣ እየተስማሙ ነው። አሁን ጥሩ ዜና ነው መጥፎ ዜና ነው? ምንድነው? ቻውኒ ምንድነው እስቲ የሚባለው? እስቲ ንገረኝ እስቲ ሐሳብህ። እኔ አልፈርድም ብያለሁ። ይምጣ ጭላዳ ከሆነ ልክልኩን ጥሩ ከተጫወተ እናመሰግናለን ነው በቃ። ምንም ማድረግ አይቻልም። እስከዛ ቀጥ ብሎ ማየቱ ነው እንግዲህ። በጣም የሚገርም ነው። ብቻ ለማንኛውም ኮፒ ሊንክ ይደረግ። ይመቻችሁ። ይህንን ቪዲዮ ካደመጣችሁ በኋላ በእኔ ሀሳብ ላትስማሙ ትችላላችሁ፣ ግን በእርግጠኝነት አንድ ነገር መናገር እችላለሁ። ማንቸስተር ዩናይትድ በዚህ ክረምት ማርከስ ራሽፎርድ ወደ ዋናው ቡድን የሚመልስ ከሆነ ከሚሰራቸው ትልልቅ ስህተቶች መካከል አንዱ ይሆናል ብዬ አስባለሁ። ለምን እንደዚህ እንዳልኩ ምክንያቶችን እናገራለሁ። አላውቅም፣ እናንተ የራሳችሁን ምክንያትም ሀሳብም ኮመንት ላይ መግለጽ ትችላላችሁ። ነገር ግን የኔ ሀሳብ አንደኛ ማርከስ ራሽፎርድ ከዋና ቡድን የታገደውና ከማንቸስተር ዩናይትድ እንዲለቅ የተደረገው በዲሲፕሊን ችግር ምክንያት ነው። ከፍተኛ የሆነ የዲሲፕሊን ችግር ያለበት ተጫዋች ነው ማለት ነው። ዩናይትድ አዲስ ፕሮጀክት ይዞ እየሰራ ይገኛል። ይህ ኒውሶች ከመጡ በኋላ አዲስ ፕሮጀክት ይዞ እየሰራ ይገኛል። በዚህ ፕሮጀክት ውስጥ ግን ማርከስ ራሽፎርድ ለዚህ ፕሮጀክት የሚሆን ተጫዋች እንዳልሆነ ስለታመነበት ነው አይደል ከማንቸስተር ዩናይትድ እንዲለቅ የተደረገው። ምክንያቱም ማርከስ ራሽፎርድ ከማንቸስተር ዩናይትድ ሲለቅ የሩበን አሞሪም ብቻ ውሳኔ እንዳልነበር ሩበን አሞሪም ከለቀቀ በኋላ መረጃዎች ወጥተዋል ማለት ነው። ሁለተኛ ማርከስ ራሽፎርድ ወደ ዋናው ቡድን የሚቀላቀል ከሆነ ደሞዝ ላይ ትልቅ ችግር ይፈጥራል። ሳምንታዊ 325,000 ፓውንድ ያገኛል። ይሄ ማለት ተጠባባቂ ለሆነ ተጫዋች በየሳምንቱ ይሄን ያክል ማንቸስተር ዩናይትድ ይከፍላል ማለት ነው። ሌሎች ግን ለማንቸስተር ዩናይትድ ትልቅ አስተዋጽኦ የሚያደርጉ ተጫዋቾች ይሄን ያክል አያገኙ። እነ ማቲያስ ኩኛ እነ ሙቡሞ ምናምን አይነት 100 ምናምን ነው ደሞዛቸው እና ይሄ ደግሞ በተጫዋቾች መካከል ግጭት ሊፈጥር ይችላል። ሶስተኛ ምንድነው ማንቸስተር ዩናይትድ ማርከስ ራሽፎርድን የሚሸጥ ከሆነ ቢያንስ የተወሰነ ገንዘብ ያገኛል። ሁለተኛ ለተጫዋቹ የሚከፍለውን የደሞዝ ስኬል ይነሳል ማለት ነው። ከዛ ከሱ ቢያንስ 20-25 ምንም የሆነ ያክል ግን ገንዘብ ያገኛል። ያንን ገንዘብ ቢያንስ ሌሎች ተጫዋች ዝውውር ላይ ማዋል ይችላል ማለት ነው። አራተኛ ሌላ ተጫዋች እንዳይመጣ ያደርጋል ማለት ነው። ዊንገር ላይ ማንቸስተር ዩናይትድ ሰመርቪልን ምናምን የመሳሰሉ ተጫዋቾችን እየፈለገ ይገኛል። በአጥቂም በኩል ፎርዋርድ ላይ የሆነ ያክል ተጫዋቾች ለማስፈረም ፍላጎት ነበረው። እነዚህ ተጫዋቾች እንዳይመጡ የሚያደርግ ውሳኔ ነው። ይሄ አደገኛ ውሳኔ ነው። ሌላው ደግሞ ምንድነው ማንቸስተር ዩናይትድ የረጅም ጊዜ ፕሮጀክት ነው። አዲስ ባህል እየገነባን ነው። አዲስ ሜንታሊቲ ምናምን የተለያዩ ነገሮችን እየገነባን ነው። ምክንያቱም ማንቸስተር ዩናይትድ ልክ በኤሪክ ቴን ሃግ ወይም ከዛ በፊት የነበሩት ተጫዋቾች ምን ያክል ዲሲፕሊን ላይ የመጫወት ተነሳሽነታቸው፣ ሞቲቬታቸው፣ ፓሽኔታቸው ምናምን ጥያቄ ምልክቱ ስለሚገባበት ከዛ በኋላ ምንድነው ያደርገው እነዚህን ተጫዋቾች ከዋና ቡድን መቀነስ ማለት ነው። ከዛ በኋላ በአዳዲስ ተጫዋቾች ፓሽኔታቸው ምናምን በቃ አሪፍ የሆኑ ተጫዋቾችን ሞቲቬት የሆኑ ጥሩ አቢሊቲ ያላቸው ጥሩ ዲሲፕሊን ያላቸው ለዚህ ክለብ መጫወት ምን እንደሆነ የሚያውቁ እና ደግሞ እንግዲህ ሁሉን ሜዳ ማዳረስ የሚችሉ ማለት ታታሪ የሆኑ ተጫዋቾች በርከሬታቸው ደግሞ በጣም ጥሩ የሆኑ ተጫዋቾችን ማንቸስተር ዩናይትድ እያስፈረመ ይገኛል። ይሄንን አዲስ ባህል ወደ ጎን መተው ይሆንበታል እና እንደነዚህ አይነት ተጫዋች እንግሊዛዊ የሆነ ተጫዋች ኢጎስቲክ የሆነ ተጫዋች ወደ ዋናው ቡድን መቀላቀል ምናልባት አዲስ አደጋ ይዞበት ሊመጣ ይችላል እና እኔ በእነዚህ ምክንያት ስመለከተው ይሄ ልክ ነው ብዬ አላስብም። ብቻ እናንተ ያላችሁን ሀሳብ አስተያየት ኮመንት ላይ ቤተሰብ ሰበር ዜና ማርከስ ራሽፎርድን በማንቸስተር ዩናይትድ ማሊያ ዳግመኛ የምንመለከትበት እድል እንዳለ ታማኙ ዘጋቢ ፋብሪዚዮ ሮማኖ ይፋ ያደረገ ይገኛል። እንዲሁም ደግሞ ዴቪድ ኦነስሊ ይፋ እንዳደረገው መረጃ መሰረት ከሆነ ማንቸስተር ዩናይትዶች ማርከስ ራሽፎርድን ለመመለስ እንዲሁም ደግሞ ራሽፎርድን ወደ ማንቸስተር ዩናይትድ ተመልሶ ለመጫወት ፈቃደኛ እንደሆነ እየተዘገበ ይገኛል። ውይይት እንዳደረጉና በሁለቱም ወገን በኩል ክፍት ነገር እንዳለ ማለትም ማርከስ ራሽፎርድ በማንቸስተር ዩናይትድ ማሊያ ዳግመኛ የሚጫወትበት እድል እንዳለ በይፋ እየታወቀ እንደሆነ እየተዘገበ ይገኛል። ምን ታስባላችሁ?
ራሽፎርድ ይጠቅመናል ወይ ቢጫወትልን ዳግመኛ ሐሳባችሁን ሼር ኮፒ ሊንክ እንዳይረሳ አካውንታችን እየተመታ ነው ፕሊዝ ሼር ኮፒ ሊንክ እንዳይረሳ ይመቻችሁ ሰበር ዜና ስለ ማርከስ ራሽፎርድ አሁን የወጣ አዲስ ዜና አለ በደም ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለሰፊው የማንቸስተር ዩናይትድ ደጋፊ ይህን ቪዲዮ አድርሱልኝ ከቻላችሁ አካውንቴን ኮፒ ሊንክ አድርጉልኝ ማንኩኒያንስ እኮ ጋዜጠኛ ፋብሪዚዮ አሁን ይፋ እንዳደረገው ከሆነ ማርከስ ራሽፎርድ ወደ ማይክል ካሪክ ቡድን ለመቀላቀል ተስማምቷል። ክለባችን ማንቸስተር ዩናይትድም ማርከስ ራሽፎርድ ወደ ማይክል ካሪክ ቡድን እንዲቀላቀል ይፈልጋል። ባለፉት ቀናት ማርከስ ራሽፎርድ እና ማንቸስተር ዩናይትድ ንግግር ማድረጋቸውን ሁለቱም አካላት አብሮ ለመስራት ከስምምነት መድረሳቸውን እኮ ጋዜጠኛ ፋብሪዚዮ አሁን ይፋ አድርጓል። ስለዚህ ማርከስ ራሽፎርድ ከማይክል ካሪክ ጋር አብሮ የሚሰራ ይሆናል። ክረምት ላይ ማርከስ ራሽፎርድን ለመግዛት ክለቦች የሚመጡ ከሆነ ማንቸስተር ዩናይትድ ሊሸጠው እንደሚችል ዛሬ ተዘግቧል። ኮፒ ሊንክ ሼር ሪፖስት ማድረጋችሁን አትርሱ። የፕላስ ምልክቷን አጥፍታችሁ ቪዲዮን ጨርሱት። ማርከስ ራሽፎርድ እንግዲህ በክለባችን እንደሚቆይ ነው አሁን ላይ እርግጥ እየሆነ እየመጣ የሚገኘው። ዴቪድ ኦርንስቴም ሆነ ፋብሪዚዮ እንዳስነበቡት ከሆነ ራሽፎርድና ዩናይትዶች ተስማምተዋል። በቅድመ ውድድር እንግዲህ አብረው እንደሚቆይ ነው እየተነገረ የሚገኘው። በሚቀጥለው ሲዝን ራሽፎርድ ዩናይትድ ቤት ይቆያል አይቆይም እሱ እርግጥ አይደለም፣ ግን ነገሮች በሙላ ወደዛ እያመሩ ይገኛሉ። ቅድመ ዝግጅቱን አሪፍ የሆነ ታይም ካሳለፈ ከማይክል ካሪክ ጋር ጥሩ የሚባል ቀረቤታ ካለው በተጫዋቹም በአሰልጣኝነትም ስለሚያውቀው እንግሊዛዊም ስለሆነ ለራሽፎርድ የተወሰነ እድል ይሰጠዋል ብዬ አስባለሁና ራሽን በሚቀጥለው ሲዝን የማየት እድላችን ሰፊ ነው። ምን ታስባላችሁ? እኔ ደስተኛ ነኝ። እኔ ራሽን ስለምወደው ብቻና ሩምን ስለማይበጠብጥ አላ ድሬሲንግ ሩም የሚበጠብጥ አይነት ተጫዋች አይደለም። ተግባቢ ነው፣ ሳይለንት የሆነ ተጫዋች ነውና ምንም ያበላሸው ነገር ይኖራል ብዬ አላሰብም። አይኖ ወርክ ሬቱ በጣም ዝቅ ያለ ነው። ያን ነገር ከፍ ማድረግ አለበት። እሱ ደግሞ ማይክል ካሪክ ተጫዋቾቹ ላይ ምን ያህል ለውጥ እንዳመጣ እናውቃለን። እሱ ላይ ለውጥ ያመጣል ብዬ አስባለሁና ምን ታስባላችሁ? እስቲ እናንተ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ማርከስ ራሽፎርድ ዳግም ማንቸስተር ዩናይትድን የሚቀላቀል ከሆነ ስንት ቁጥር ማሊያን እንዲለብስ ትፈልጋላችሁ? የእናንተን ግምት ኮሜንት ሴክሽን ላይ አስቀምጡልኝ። ፋብሪዚዮ ሮማኖ ሰበር የተባለ መረጃ ስለ ማርከስ ራሽፎርድ አሁን አጋርቷል። መረጃውን ላካፍላችሁ። ለሁሉም ለማንቸስተር ዩናይትድ ደጋፊዎች እንዲደርስ 10 ጊዜ ኮፒ ሊንክ እያደረጋችሁ አድርሱ። በውሰት ወደ ባርሴሎና አቅንቶ የነበረውና ባርሴሎናም ለተጫዋቹ የተጠየቀውን 26 ሚሊዮን ፓውንድ አልከፍልም ብሎ ወደ ማንቸስተር ዩናይትድ የተመለሰው ማርከስ ራሽፎርድ ለቀጣይ ዓመት ከሚዘጋጀው የማንቸስተር ዩናይትድ ስኳድ ጋር ልምምሮችን ለማድረግ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ አረጋግጧል። ይህ ስምምነትም ለቀጣይ ማንቸስተር ዩናይትድ ማርከስ ራሽፎርድን ለማቆየት ዋስትና ላይሆን ይችላል። ነገር ግን ማርከስ ራሽፎርድም ሆነ ማይክል ካሪክ በግል ደረጃ ተስማምተዋል ሲል ፋብሪዚዮ አረጋግጧል። ይህም ማለት ለማንቸስተር ዩናይትድ ደጋፊዎች እንዲሁም ደግሞ ማርከስ ራሽፎርድን ለሚያደንቁ እጅጉኑ በጣም አስደሳች ዜና ነው። እስቲ እናንተ ስለ ማርከስ ራሽፎርድ ምን ይሰማችኋል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የፕላስ ምልክቱን እያጠፋችሁ ደግሞ ሁልጊዜ ማንቸስተር ዩናይትድ የተመለከቱ መረጃ እንዲደርሳችሁ ማድረግ ትችላላችሁ። እሺ ማንቸ ፋሚሊ ሰበር ዜና አለ ለማርከስ ራሽፎርድ ደጋፊዎች ማለት ነው። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ስለሚቆይበት ጉዳይ ከማንቸስተር ዩናይትድ አመራሮች ጋር እየተወያየ እንዳለ ተገልጿል ማለት ነው። ማይክል ካሪክ ከማርከስ ራሽፎርድ ጋር ተነጋግሮ ማንቸስተር ዩናይትድ ቤት ስለሚቆይበት ጉዳይ እንደተስማሙ ታውቋል ማለት ነው። አሁን ደግሞ ከአመራሮቹ ጋር ነገሮችን ለመጨረስ እንግዲህ የመጨረሻ ነገር እያወሩ እንደሆነ ተገልጿል ማለት ነው። ማርከስ ራሽፎርድም ማንቸስተር ዩናይትድ ቤት የመቆየት ከፍተኛ ፍላጎት እንዳለው ተገልጿል ማለት ነው። እናንተስ ማርከስ ራሽፎርድ ማንቸስተር ዩናይትድ ቤት ቢቆይ ይሻላል ወይስ ደግሞ ወደ ሌላ ክለብ በውሰትም በሽያጭም ብንሰደው ይሻላል የሚለውን ሐሳብ ኮሜንት ጋር አስቀምጡልኝ። እንግዲህ በማርከስ ራሽፎርድ ቦታ ማቲያስ ኩኛን የመሰለ በጣም ምርጥ ተጫዋች አለን ማለት ነው። ያው ሁለቱም ማፎካከሩ ነው ተገቢ ነው ብዬ አላስብም፣ ግን የሚሆነው አይታወቅምና ማርከስ ራሽፎርድንም ስለምወዱ ማንቸስተር ዩናይትድ ቤት ቢቆይ ለኔ አይከፋኝም። እናንተ ደግሞ ሐሳባችሁን አስቀምጡልኝ። ይመሻችሁ።